ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? መተናል ዛሬ በክሬም ሚትቦልስ እሰራለሁ ማለት ነው። በዚህ ክሬም ማለት ነው ትንሽ ከወፈረ ብቻ ነው ወተት ምናምን እንጨምርበት እና ቅመሞቼ እነዚህ ብቻ ናቸው የሚደረጉት በቅመም ማለት ነው። እዚህ ጋር ሽንኩርትና ፍልፍል በወረድ ቃሪያ ብቻ ነው የሚያስፈልገው እና ነጭ ሽንኩርት ብዙ ስለምሰራ ሚትቦልስ እና እስኪ ታዩታላችሁ ማለት ነው። ትወዱታላችሁ። ብቻ ደግሞ በጣም ነው የሚጠመው። ቅመም ግን በደንብ ነው የማደርግበት። ናቶች የጠበስኩኝ ነው ጋር ዛሬ ትንሽ በዛ ይላሉ ሚትቦልስ። የሩዜን ውሃ ደግሞ እዚጋ ጡጃለሁ ማለት ነው። ዛሬ በሩዝ ነው ማለት ነው። በጣም ነው የሚወዱት ሚትቦልስ ሰዎች ማለት ነው። አብሶ ልጅቷ መታ ነው ዛሬ ይሄንን ያለችው። ትናንትና ደግሞ አልመቻለኝና ሳልቀረጽ ሌላ ቀን ደግሞ አሳያቸዋለሁ። መልሱን ሰብቼ ነበር ግን በቃ ምንም አልተመቸኝም ለመቀረጽ ማለት ነው። የየሁላችንም ቤት የተለያየ ነው ስራ ማለት ነው። ምግብ አሁን ሁሉም የተለያየ አሰራር ነው ያለው። ልጅቷ ደግሞ የኔ ልጅ ደግሞ ይሄንን በጣም ነው የምትወደው። በዚህ በፊት ክሬሙ ማለት ነው የሚሰራው በጣም ትወደዋለች። እንትን ከፈልኩኝ ዛሬ ይኛውን በኋላ ስሰራ አጠፋዋለሁ በጣም ስለምጮህ። እንደውም አንዱን ነው የከፈልኩት። ድምፄን በጣም ተክለዋል ይወጣል ማለት ነው። እና ወዶቼ ያው ሽንኩርቴን ድቅቅ አድርጌ ከትፌዋለሁ። እዚህ ጋር ዝብዳ አለ። ዝብዳ አድርጌ አቅላለዋለሁ። ዳርሲንና ሄዲ ትንሽ እያደረግበታለሁ ለሩዜ ማለት ነው። ሩዜ ፈልቶልኛል ውሃው። በጣም ዘይት አድርጌ ልያለሁ። ትንሽ ዘፍዝፌው ነበር ሩዜን። ትንሽ ይልቃልና በቂ ነው። በዝብዱ በእነሱ ዝብዱ ነው ለሱ ነው ማቁላላው። ክሬም ስለሆነ ብዙ አላበዛበትም። ከሚላል ቀደም ይላል ስለሚሆን ክሬም ብቻ ስለማረግ ውሃ ትንሽ ወይ ደግሞ ወተት ነው ማረግበት በኋላ ላይ ከወፈረ ራሱ ቃሪያውን አረኩት ማለት ነው። ፍልፍል በወረዱ አንድ መካከለኛ ሽንኩርት ደግሞ ተለቅ ያለ ሁለት መካከለኛ አንድ ቃሪያ በቂ ነው። ዶሮ ሲቁላላ የሆነ ጣዕሙ ቅርብ ይላል፣ ደስ ይላል። ነጭ ሽንኩርቴን አድርቄ ሲጨምር 4 ፍሬ ወይ ትልልቅ ከሆነ 3 ፍሬ በቂ ነው። አሁን ቅመም አድርገውና አሁን ትንሽ ይበስሉልኛል ካሮት ማለት ነው። ቃሪያ ሽንኩርት ሽታው ተወው። ሽንኩርት አይደል ነገሩ በጣም ደስ የሚለው ሽታው። እዚህ ጋር ያው እንትን ሩዝ ቅመም ላርግ ከነዚህ ማለት ነው። በዚህ አንዳንድ ማንኪያ ማለት ነው። ይሄ ቅመሜን አደረኩኝ። ይሄኛውን ብቻ ነው በደንብ ሙሉ ያደረኩት። ቃሪያ ግን ስለሚያቃጥል ይሄ ፓፕሪካ ትንሽዬ ነው ያደረኩት እና ፍልፍል አስዋርድ፣ ከሞን፣ ኮራንዳር፣ ያሺሽ ፓውደሩ ማለት ነው። እነዚህን ብቻ ነው የምጠቀመው እና ወደ ማለት ነው። ክሬም ሲሆን የሆነ እንትን ስለሚል የሆነ ደስ ብሎ እንዲበላ በደንብ ቢኖረው ምርጥ ነው።
ሽንኩርት ይሆናል ማለት ነው። እና እርድ ደግሞ አረጉ ለከለሩ ማለት ነው። የምግብ ከለር ስላለኝ መጨረሻ ላይ አረግበታለሁኝ። ብዙ ከሌለው ራሱ አንድ ማጂ ይጨምራለሁ። ከዛ ዋህደውና ክሬሙን አደርጋለሁ ማለት ነው። አሁን ተዋህደ። ትንሽዬ ውሃ አረኩበት፣ ሙቅ ውሃ ትንሽዬ፣ ቢያንስ ማጂውን ምናምኑን ያዋህደዋል። በዛ ላይ በጣም እንትን ነው፣ ሰዓት አይወስድም፣ ቀላል ነው ማለት ነው። ሰዓት አይወስድም። ትንሽ ያስቀራት ሚትቦልሱ ልልት ሲል ውስጡ ትንሽ ሲዋሃድ በቃ ነጭ ሩዝ ትቀቅላላችሁ። ከዛ አሪፍ ነው። ቅመም የማይወዱ ከሆነ ሰዎቻችሁ ድንገት ቅመም ተጠቃሚ ካልሆኑ ቅመም ትንሽ ማድረግ። እኔ ጋር ቅመም በጣም የምትወደው ልጅቷ ሴትዬም እንደዛው ለዛ ካነሰ በኋላ ከወፈረብኝ ወተት በታሉ ትንሽዬ ወይ ደግሞ ውሃ ይበቃል ይቻላል። ወይ ወተት ወይ ደግሞ ሙቅ ውሃ ትንሽዬ ይፍላና የጠበስኩትን ሚትቦል አደርጋለሁ ማለት ነው። ትንሽ ሞቅ ስላለ ወይም አብሮ ትንሽ ይበል ላላ ይላል ማለት ነው። ሚትቦልሱ በኋላ አንድ 5 ደቂቃ አብሮ ከተዋሃደ በኋላ ቀስ ብሎ ራሱን የቻለ እንትን አለው ከለር፣ የምግብ ከለር አለ። በኋላ ማለት ነው ሳሎን ትንሽዬ ሩዜን ገለበጥኩትና ትንሽ ብራውን ከሆነ በኋላ ሩዜን ከላይ አደርገዋለሁ። እና እዚህ ጋር ኦርጋኖ አደርገዋለሁ። ኦርጋኖ መሰለኝ ይሄ። ከዛ በኋላ ምርጥ ከለር ይኖረዋል ማለት ነው። ወፈረ፣ አያችሁት? ወፈረ። ምንም አያስፈልገውም። በቃ በክሬሙ ብቻ ነው፣ ውሃም አያስፈልገውም። ሽንኩርቱን ብቻ ለማቀላቀል ነው ትንሽዬ ውሃ የተጠቀምኩት። ጣዕሙ በጣም ነው ደስ የሚለው የተማት እና ውዶቼ ይኸው ደርሷል። ሳሎና የሚለው ክሬሙ በጣም ይጣፍጣል። ቅመም ሮዜ ሽንኩርት ዛርቄ እንትን ያልኩት እና አሪፍ ሆኗል እላችኋለሁኝ። በሌላ ቪዲዮ እስክንገናኝ መልካም ጊዜ የኔ ውዶች። አስተያየት እጠብቃለሁ ኮሜንት ላይ። ስለምታበረታቱኝ ደግሞ ከልብ አመሰግናለሁ።